ውሻ ሆኖ መኖር ለኔ ከብዶ አልችልም ማለቴ አልችልም። እንደ ውሻ ሆኜ ከመኖር ደግሞ ሞት ይሻላል። ሞት ይሻለኛል። አልችልም። ናትቼ መኖር አንችልም። ሞት እንደ ውሻ ሆኜ እዛ ቤት ውስጥ ከምኖር ሞት ናትቼ መኖር ሞት ይሻላል። ሰላም ወደኔ ተከበራችሁ የቻናሌ ቤተሰቦች እንዲሁም የዳጣ ድራማ አድማጭ ተመልካቾች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁ በሰላማችሁ ይብዛልኝ። በስተመጨረሻ ደረጀ እንግዲህ ከወይዘሮ ማርታ ይቅርታ እንዳላገኝ እንዲሁም ደግሞ እንደማያገኝ ከነገረችው በኋላ ተስፋ በመቁረጥ እንግዲህ ከመጠን በላይ አልኮል ጠጥቶ እንግዲህ መኪና አደጋ ደርሶበታል ማለት ነው። በዚህም አቶ ደረጀ ምናልባት በህይወት ሊኖር ይችላል፣ ግን ከባድ የመኪና አደጋ ሊደርስበት ይችላል ብዬ አስባለሁ። ምክንያቱም በጣም ከአቅሙ በላይ እንዲሁም ደግሞ ከልክ በላይ ነበር የጠጣው። እንዲሁም መጠጡን ይዞ በጣም ተስፋ እንደቆረጠና ልጆቹንና ባለቤቱን ትዳሩን አጥቶ መኖር እንደማይችል እየተናገረ ነበረ ማለት ነው። ይህም ተስፋ መቁረጡ እንግዲህ ለዚህ አደጋ አብቅቶታል ማለት ነው። በሌላ በኩል ወይዘሮ ማርታ እንግዲህ ናታን ወደ ክላሱ አስገብታ ናታን እንደምነግር ነገር አለ ትለዋለች። ናታን ግን በጣም እየለመናት ነበረ፣ ለምን ይሄ ነገር ይፈጠራል እያለ እሷ ግን በጭራሽ እንደማይሆን ነግረዋለች ማለት ነው። መጀመሪያም እንግዲህ አቶ ደረጀ ወይዘሮ ማርታ ካወቀች ጀምሮ ፊቱን ማየት እንኳን አስጠልቷት ነበረ። ነገር ግን ዳጣና አቤጌል አባታቸውን ይዘው በመሄድ እንግዲህ እባክህን አባዬ ለአንድ ጊዜ ይቅርታ ጠይቃት፣ እማዬ እኮ እንግዲህ ዳጣና አቤጌል ተዘጋጅተው አባታቸውን አባዬ እማዬን ጠይቃት፣ እማዬ ባንተ መቼም ተስፋ ቆርጥም ይቅርታ ታደርጋለህ በማለት እንግዲህ አባታቸውን ወደ እናታቸው ክላስ ይዘውት ለመሄድ ተገደዋል። ናታንንም ናታን እማዬን አዘጋጃት እንዴ ሲሉት፣ አረ እኔማ በጭራሽ ይሄን ማድረግ አልችልም፣ ምክንያቱም እማዬ እኮ በጣም ኃይለኛ ናት፣ እኔ ፊቷን ማየት ራሱ ፈርቻለሁ። ስለዚህ ራሳችሁ ጠይቁ፣ ወይንም ደግሞ ለምን ከውጭ ሽማግሌ ፈልገን ሽማግሌዎች እንዲያስማማቸው አናደርግም ይላል ማለት ነው ናታን። አቤጌል እሱንማ ቀስ ብለን ነው መጀመሪያ እኛ መሞከር አለብን። እስቲ አባዬ ሄዶ ይጠይቃት፣ እማዬ እኮ አባዬን ትወዷለች፣ ስለዚህ አትጨክንበትም በማለት አባዬ በልሂድና አንተን ያጠፋኸው እማዬን ይገድና ጠይቃት፣ እግሯ ላይ ውደቅ አባዬ፣ እኔም አግዛለሁ፣ እኛም እናግዛለን፣ በርታና ጠንክርና ይቅርታ ጠይቃት በማለት እንግዲህ ያበረታቱትና አቶ ደረጀ ወደ ወይዘሮ ማርታ ወዳለችበት እንግዲህ ወደ መኝታ ክላሳቸው ይገባና ማርቲ ልብሽን እንደሰበርኩት አውቃለሁ፣ ነገር ግን እኔ አንቺ እንደምታስቢው 21 ዓመት ወይንም ደግሞ ከተጋባን ጀምሮ በአንቺ ላይ ምንም አይነት ስህተት አልሰራሁም። በእርግጥ አውቃለሁ ልብሽን ሰብሬዋለሁ፣ ግን ያን ያህል አይደለም ላስረዳሽ ሲላት፣
ወይዘሮ ማርታን በጭራሽ ምንም የምታስረዳኝ ነገር የለም ውጣልኝ ትለዋለች። እባክሽን ማርቲ እባክሽን ለአንድ ጊዜ ይቅርታ አድርግልኝ በልጆቻችን ይላታል ማለት ነው። እሱም የሆኑ ሽማግሌን ሰብስብ ይቅርታ ታደርግልኛለች ብለህ እንዲሁም ደግሞ ይቅርታ ልትጠይቀኝ ከሆነ የመጣው በጣም ተሳስተሃል፣ በጣም ነው የምታሳዝነው ትለዋለች ማለት ነው። እሱም እባክሽን ማርቲ በማለት እንግዲህ እግሯ ላይ ይደፋና ይቅርታ ይጠይቃታል። እሷ ግን በጭራሽ አይሆንም፣ የካድከኝ አንተ ብቻ አይደለም 21 ዓመት ሙሉ ጠብቃ ጊዜ ሲሳካላት ይህን ልጅ ወልዳለች። አንተም እድሜ ልክን ስትጠብቀውን ወንድ ልጅ አግኝተሃል። ስለዚህ ሀሳብ ስለተሳካልህ ሄደህ ከሰላም ጋር ማሳደግ ትችላለህ። አንተ ብቻ አይደለህም የከዳኸኝ፣ እንደ እህቴ፣ እንደ ልጄ፣ እንደ ታናሽ እህቴ የማያት የማምናት ሰላምም ናት የከዳችኝ። ስለዚህ ምንም አይነት ነገር ከአንተ አልፈልግም። ደረጃ አታፍር፣ ፈጣሪን አፈራም። በልጄ ፊት በልጆቼ ፊት ይቅርታ ልጠይቀኝ ትፈልጋለህ? በጭራሽ የማይሆን ነገር ነው ብላ እንግዲህ ስትጮህበት እሱም እግሯ ላይ ተደፍቶ ባክሽን እያለ እየለመናት ባለበት ሰዓት ነበረ ውሃን ናታን ልኳት አንቺ ሂጂና አልቅሺ፣ አንቺ ስታለቅሺ እማዬ ለአባዬ ይቅርታ ታደርግለታለች በማለት ውሃም እንግዲህ ሄዳ እናቷ እግር ላይ ስታለቅስ እንግዲህ ወይዘሮ ማርታ ልጇን ይዛ ወደ ውጭ ትወጣለች ማለት ነው። ውሃም እንግዲህ ከአሁን በፊት ያየችው ነገር ስላለ እማዬ ለምንድን ነው አባዬን የምትመችው? አባዬ እኮ በጣም ነው የሚያሳዝነኝ፣ እኔ እንደውም መኖር የምፈልገው ከእሱ ጋር ነው ትላታለች ማለት ነው። እንግዲህ ተስፋ የቆረጠው ደረጀም ከቤት ወጥቶ ይሄዳል ማለት ነው። እሱንም ተከትለው ወይዘሮ ማናት ዳጣና አቤጌል ወጥተዋል ማለት ነው። በሌላ በኩል የአቤጌል እጮኛ እንግዲህ ቃዲስ ሲመጣ ምጥንን አግኝቷት ነበረ ማለት ነው። ምጥን እንዴት ነሽ? ደህና ነሽ ይላታል። ደህና ነኝ ትለዋለች። ዛሬም ይቅርታ አላደረግሽልኝም እንዴ ሲላት ዝም ስትለው እንግዲህ ይኸውልሽ ምጥን እኔ አንቺን እጅሽን ያዝኩሽ ጾታዊ ትንኮሳ ይባላል። ካሁን በኋላ ደግሞ እሱን አላደርግም፣ እሺ ይቅርታ አድርጊልኝ። አንቺ ግን በጣም ጎበዝ ልጅ ነሽ ይላታል። አይ ችግር የለውም አመሰግናለሁ ካለችው በኋላ እንግዲህ ይኸውልሽ ይህንን ክረምት እያነበብሽ ነው ማሳለፍ ያለብሽ ይላታል። እሺ እና ስልክ አለሽ? አዎ ስልክ አለ። በቃ ስልክሽን ስጭኝና በስልክሽ እናወራለን። አይ ስልኬን ለማንም አልሰጥም። እንግዲህ ነይና እንደዛ ካልሆነ መጽሐፍት ቤት አለኝ ሄጄ መጽሐፍ ልስጥሽ ሲላት በጭራሽ ይሄንንም አላደርግም ትለዋለች። እሱ ግን በጣም ጎበዝ ልጅ እንደሆነችና ማንም ሰው ሊሸውዳት እንደማይችል ከነገራት በኋላ እንግዲህ ለቋት ሄዷል ማለት ነው። ወይዘሮ ማርታም እንግዲህ ናታንን መጀመሪያ ላይ እንዳያችሁት ወደ ሰላም ጋር ይዘኸኝ ትሄዳለህ ብለው ነበረ። ናታንም በጣም ፈርቶ እንግዲህ ግዴታ የወይዘሮ ማርታ ትዕዛዝ ስለሆነ ይዟት ሄዷል ማለት ነው። እሷን ይዞ ሄዶ እንግዲህ ገና ሰላምን ከውጭ ሲያያት ነበረ ከመኪናው ሊወርደው። ሰላምም እንግዲህ ከፊቱ ቀድባ ናታን አንተ ደግሞ ምን ሆነ ነው ያኮረፍከው? ውለታዬን አታስታውስም? ከአሁን በፊት ምን እያደረግኩ ነበር? ምሳህን እየሰራው ልብስህን እያጠብኩ እያንከባከብኩ እንደ ልጄ ነበርኩ ያኖርኩ። አሁን ግን አንተን ፈርደህብኝ ጭራሽ ሆኖ ትሸሸኛለህ። ታውቃለህ ደግሞ የወደድካት ልጄ ናት። እኔን እየጠላህ እኔን እናቷን ጠልታ ከልጄ ጋር መኖር አትችልም ትለዋለች ማለት ነው። እና በፍቅራችን መሀል ልትገቢ ነው? አዋ እኔን ካልወደድክ ከልጄ ጋር መኖር አትችልም። ይኸውልሽ ሰላም ዳጣን እኔ በግዴታ አይደለም ላገባት የምችለው ወይንም ደግሞ አብረን የሆን ነው እኔ ብቻ ስለወደድኳት ሳይሆን እሷን በጣም ትወደኛለች። ለዛ ነው። አሁን ታዩ ችግር የለውም እሱን ታዩና እማዬ መኪና ውስጥ ትጠብቅሻለች ሂጂና አግኛት ይላታል። እሺ ብላ እሷም እንግዲህ ወደ መኪና ውስጥ ስትገባ ወይዘሮ ማርታን ታስታውሻለች ሰላም ከአሁን በፊት መንገድ ላይ ወድቀሽ የሚያነሳሽ ሰው አጥሽ ነበረ። አሁን ግን አሳክሜሽ ሰው አድርጌሽ ደሞዝ ጨምሪልኝ ሳትይ ጨምሬልሽ ሁሉን ነገር አድርጌልሽ እንደ እህት እንዲሁም አልፎም እንደ እናት ሆኜ ሁሉን ነገር አንድ ቀን እንኳን ኃይለ ቃል ሳልናገርሽ እቤቴ ውስጥ አክብሬሽ አምኜሽ ኖር ያለው። ነገር ግን አንቺን ትዳሬን የማከብረውን ትዳሬን ደረጀን ትዳሩን የሚያከብረውን ልጆቹን የሚያከብረውን ቤቱን የማያምነውን አዋርደሽ ልጆችን ያለ አባት ልታስቀሪ ይኸውን ተሳካልሽ፣ እንኳን ደስ ያለሽ ትላታለች። እንግዲህ ማርታም እባክሽ እንድትዬ ላስረዳሽ ስትላት ምንም የምታስረጂ ነገር የለም ታውቂያለሽ፣ ብርጭቆ የሰበረውን ሳይሆን ያነሳውን ነው የሚቆርጠው። በጣም ነው የማመሰግነው የእጅሽን ፈጣሪ ይስጥሽ ብላ እንግዲህ ወይዘሮ ማርታ በጣም እያለቀሰች መኪና ውስጥ ትቀራለች። ሰላምንም እንግዲህ ውጭልኝ ዓይንሽን ላየው አልፈልግም፣ ነገር ግን ፈጣሪ የእጅሽን እንደሚሰጥሽ ተስፋ አደርጋለሁ በማለት እንግዲህ አብራታለች። ናታንም ወደ መኪናው ገብቶ እንግዲህ ወይዘሮ ማርታን ይዟን መጥቷል። አቶ ደረጀም በስተመጨረሻ እንግዲህ ጠጥቶ ማርትዬን ያላንቺ መኖር አልችልም፣ አለ ልጆቼ መኖር አልችልም፣ አለ ትዳሬ መኖር አልችልም፣
በቃ እኔ መሞት ነው ያለብኝ እዚህ ምድር ላይ ምን አደርጋለሁ አለ እናንተ እያለ እንግዲህ ተስፋ እንደቆረጠ እየተናገረ ባለበት ሰዓት ነበረ እንግዲህ አንድ ወጣት ስልኩን እየጎረጎረ መኪናውን በጣም በኃይል እያሽከረከረ እየመጣ ባለበት ሰዓት ሳያየው መኪና ውስጥ ገብቶ እንግዲህ አቶ ደረጀ በጣም ትልቅ አደጋ ደርሶበታል። በህይወት ይተርፋል ወይስ ይኖራል የሚለውን ነገር አብረን የምናየው ነው የሚሆነው። እንግዲህ ይሄ አደጋ ምናልባት ወይዘሮ ማርታንና አቶ ደረጀን የሚያቀራርብ ሊሆን ይችላል ብዬ አስባለሁኝ። መቼም እንደዚህ ሆኖ ይቅርታ ላታደርግለት ትችላለች ብዬ አላስብም። አንዳንድ ጊዜ አንዳንድ መጥፎ ነገሮች እንግዲህ ለመልካም ይሆናሉ። አብራችሁ ስለነበራችሁ በጣም ነው የማመሰግነው። በቀጣይ የሚለቀቀውን ቪዲዮ እንደዚሁ ይዤላችሁ እመጣለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁ ይሁኑ። ሰላም